ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ ዕለተ ቀኑ ማክሰኞ ነው። በዛሬ በማክሰኞ የቀን ስርጭታችን አዳዲስ መረጃዎችን ወደ እናንተ ይዘን መተናል። መረጃዎችን እያጠናከረ አሰባስቦ የሚያመጣልን ወንድማችን ፓስተር አለማየሁ ነሙ ነው። እንዲሁም ደግሞ ኋላ ላይ ደግሞ የእግዚአብሔርንም ቃል ወቅታዊ ከሆነው ጉዳይ ጋር በማገናኘት የሚያካፍለን ይሆናል። ነገር ግን በአሁኑ ሰዓት እንግዲህ የዓለማችን ወቅታዊ ጉዳዮችን አስቀድመን የምንወያይ ይሆናል። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ጠብቁን። ተመልሰን መተናል። አድማጮች አጠገቤ ፓስተር አለማየሁ ነሙ አለ። በቀጥታ ወደሱ ይዣቸው ሄዳለው። በቅድሚያ ሰላምታ ላቅርብለትና ወደ ውይይታችን እንሄዳለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ነኝ፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ዓለማችን እንግዲህ ያው ባለፈው እንዳልከው ታማለች። ውጥረቱም በከፍተኛ ደረጃ አይሏል። እነዚህ ውጥረቶች እስኪ ሌሊቱንም በእኛ አቆጣጠር ሌሊቱን በውጭው ደግሞ ምናልባትም በቀን በሆነው ሂደት ላይ ያለውን ነገር እስኪ ታካፍልን። እንግዲህ ወንድም ይልቃል ምን መሰለ፣ ይሄ ጦርነት በአጭሩ መቆም ካልቻለ ብዙዎችን ጎትቶ የሚገባ ጦርነት እንደሆነ እና ዳሜጁም ጉዳቱም ለዓለም ኢኮኖሚም ሆነ ለዓለም ሰላም ከፍተኛ ሁከት የሚፈጥርና ጭንቀትን የሚያመጣ ነው። እንደው ወደ ዛሬ ወዳዘጋጀው ዜና ከመግባቴ በፊት አንድ ማሳያ ላሳየ። ጦርነቱ ከተጀመረ እንግዲህ ትናንትኛ 4ኛ ቀኑ ነው። ዛሬ 5ኛ ቀን መሆኑ ነው ማለት ነው። የሆርሙዝ ሰርጥ ከተዘጋ በኋላ የነዳጅ ዋጋ ማሻቀብ ታይቷል። እንግዲህ በሆርሙዝ ሰርጥ የሚተላለፉ ነዳጅ መርከቦች ኦልሞስት ሁሉም ለማለት ይቻላል ቆሟል። ይሄ ብቻ አይደለም፣ ሸቀጦች ይመላለሳሉ በዛ። ከኤዥያ ተነስተው ወደ አውሮፓ የሚጓዙ አብዛኛው መርከቦች በያንን መስመር ይጠቀማሉ እና ይሄ ትልቅ የኢኮኖሚ አለመረጋጋትን እና ኢኮኖሚ ቀውስን በዓለም ላይ የሚያስከትል መሆኑን ማንም ብዙም አልተገነዘበም። አሁን ብዙ የፖለቲካና ኢኮኖሚ ተንታኞች ይህን ጦርነት በአጭር ማስቆም ካልተቻለ አደጋው ኢራንና እስራኤልን የመጉዳት ብቻ አይደለም፣ ዓለምን ይዞ ሁሉ የሚጎዳ እንደሆነ አመልክተዋል። እንግዲህ የእስራኤልና የኢራን ጦርነት እጅግ እየተባባሰ መጥቷል። የአሜሪካ ኤምባሲ በኢየሩሳሌም መመታቱ ደግሞ አሜሪካንን ጎትቶ ወደ ጦርነቱ ሊያስገባ ይችላል የሚል ስጋትም አለ። ይሄ ስጋት እንዳለ ሆኖ እንደ እስራኤል የመታችው የኒኩለር ጣቢያም ደግሞ የኒኩለር አረር ሳያፈተልቅ አይቀርም በመባሉ እጅግ አስፈርቷል። ይህ እንግዲህ ምንድነው ገለልተኛ በሆነ ወገን ሊጣራ የሚገባው ጉዳይ ቢሆንም ይህ በእንዲህ እንዳለ እስራኤል ኢራንን አሁንም ድረስ እየደበደበች ሲሆን እንግዲህ እስከ ምሽቱ ድረስ ማለት ትችላለህ። ትናንትና የእስራኤል አውሮፕላኖች በመመላለስ እየደበደቡ እንደሆነ ተመልክተናል። ይሄ ብቻ አይደለም። የኢራን ብሔራዊ ቴሌቪዥን ጣቢያ ተመቷል። በዚህ ብሔራዊ ቴሌቪዥን ጣቢያ የሚሰሩ ወደ 1000 ሰራተኞች አሉ። አንዳንዶቹ ላይቭ ዘገባ እየሰጡ እያለ ነው የቴሌቪዥን ጣቢያ መመታቱ የታየው። ይህም የደረሰው ጉዳት ያልታወቀ ቢሆንም ይህን ተከትሎ የሩሲያ ፕሬዚደንትና የሬሲፕ ታይብ የቱርኩ ኤርዶጋን በስልክ ተነጋግረዋል።
እንግዲህ በስልክ ከተነጋገሩ በኋላ ምንድነው የተፈጠረው? በእስራኤል ላይ ከፍተኛ የሆነ ተቃውሞን አሰምተዋል። ሁለቱም መሪዎች ተቃውሟቸውን አሰምተዋል። እስራኤል በአስቸኳይ ጦርነቱን እንድታቆምና ትንኮሳውን ያደረገችው እሷ ስለሆነች ዓለም አቀፉ ድርጅት ይህንን ጉዳይ በእንትን እንዲመለከተው ጠይቋል። ሌላው እንግዲህ አወዛጋቢ የሆነው ነገር የተሰጠው ከአቶሚክ ኢነርጂ ባለስልጣን ወይም ደግሞ አቶሚክ ኤጀንሲ የሚባለው ነው። ከነሱ የተሰጠ ነው። ይህም ከነሱ የተሰጠው ነገር ምንድን ነው? ከ400 ኪሎ ግራም የተከማቸ የተጣራ ዩራኒየም አለ። ወደ 10 አቶሚክ ቦምብ ልሰራበት የሚችል የት እንደተደረገ አለማወቃቸው ነው ያስፈራቸው። በጣም ፍርሃት ውስጥ ከቶናል ብለዋል። እና ይሄ የት እንደተደረገና በምን ስፍራ ላይ እንደተቀመጠ አላወቅንም። ነገር ግን ይሄ ዩራኒየም ከተመታ ብክለቱ የአካባቢውን ሀገሮች ሁሉ ሊበክል እንደሚችልና ከባድ ጥፋት ሊያስከትል እንደሚችል እየተናገሩ ነው ያሉት። እንግዲህ ይሄ በእንዲህ እንዳለ የሰላም ጥረት ለማድረግ ዶናልድ ትራምፕ ጀምረዋል። ዶናልድ ትራምፕ ድርድር እንዲደረግ ግፊት እያደረጉ ነው ያሉት። ይሄ ግፊት ደግሞ እንግዲህ ምን ውጤት ያመጣል የሚለውን ነገር ወደፊት እንግዲህ ይዘልቀን የምናየው ይሆናል። እንደዚህ ጋር አንድ ጥያቄ ለመጠየቅ ያህል አሁን አንተ እየነገርከኝ ወይ ደግሞ እያሳሰብከን ያለው እስራኤል የኢራን ኒኩሌር ማብለያ ያለበትን ቦታ ልደርስበት አልቻለችም ነው። እንዴት ይህንን ትርፍና ኪሳራን ሳትተመን እንዴት ወደ ጦርነቱ ልገባ ቻለች? ይህ ምክንያቱ በጣም አደገኛ ነገር ስለሆነ ማለት ነው። አሁን ምን መሰለ፣ እስራኤል እየመታች ያለችው ኢንዱስትሪውን ነው፣ የኒኩሌር ጣቢያዎቹን ነው እየመታች ያለችው። ነገር ግን የተከማቸው የተብላላው ዩራኒየም የት እንደተቀመጠ አቶሚክ ኢነርጂም አያውቅም። ምክንያት ምንድን ነው? እንደውም ሰውየው ሲናገሩ በቀጥታ ነው የሰማኋቸው። ሰውየው ሲናገሩ አንዲት ጠባብ ክፍል ከዚህ በኋላ መሳሪያውን ለመስራት በቂ ነው ነው ያሉት። የግድ ያንን ያህል ፋብሪካ አያስፈልገውም። ምናልባት ሌላ ሀገር ውስጥ ይህን ግንባታ እያደረጉ ይሆን? እኔም ኢራኖቼ ለምሳሌ አሁን አንድ ተገኘ የሚባለው ፓኪስታን አጠገብ አለ ተብሎ የሚጠረጠር ቦታ አለ፣ ፓኪስታን አጎራባች ላይ። ከዚህ በፊትም እኛ ለማንሳት ሞክረናል እሱን ነገር እና ፓኪስታን ድንበር ላይ አለ ተብሎ የሚጠረጠረው ነገር እውነት ሊሆን ይችላል። ምናልባትም እኮ ወደ ፓኪስታን ልታወጣው ትችላለች አጓጉዛው ይሄ ነገር እንትን እስኪል ድረስ እና ወይም ፓኪስታን ድንበር ላይ አለ የተባለው ይሄ 5ኛ ተገኘ የተባለው የኒኩለር ማብለያ ወይም የዩራኒየም ማብለያ እዛም ሊሆን ይችላል። ወይም ደግሞ አሁን ኢራን ማነው እስራኤል መታ ማፍረስ ያቀታችው አሜሪካንን የሆነ ቦምብ እየጠየቀቻት ነበር ሰሞኑን። እዛ ጋራም ስር ሊሆን ይችላል። እጅግ በጣም ጥልቅ ከ300 ሜትር በታች ኮንክሪት በሆነ ቦታ ላይ ተቀምጦ ሊሆን ይችላል። ወይም ደግሞ እዛውም ከተማ ውስጥም ተቀምጦ ሊሆን ይችላል። አሁን ምንድነው እዚህ ስፍራ ነው ብሎ መናገር የሚችል ማንም የለም። ምክንያቱም ይሄ ጦርነቱ እጅግ አስከፊ ከመሆኑ የተነሳ ሁለቱም ሀገሮች በእርግጥ እየተጎዱ ነው። እስራኤልም እየተጎዳች ነው። እስራኤል ጥያቄ የለው። ትልልቅ ድርጅቶቿን የመከላከያ ተቋሞቿን እያጣች ነው በዚህ ጦርነት። እንትን ነው አሁን ብዙ ጊዜ ምንድነው የመሰለ የምፈራው ሚዲያዎች አንድ አጋን ነው የሚያሳዩት ነገር አለ። የአጋን ነው የሚያሳዩት ነገር የማንና የኢራን ግልጽ ስለሆነ ስለሚታይ ነው ይታወቃል። አሁን ለምሳሌ አንድ ምሳሌ ልስጥ። በትግራይና በእኛ ጋር ይደረግ በነበረው ጦርነት የምዕራቡ ሚዲያ በሙሉ አጋን ነው ይዘግብ የነበረው የማንን ነው? ወደ አንድ ሳይድ ነበረ። ወደ ኢራን ወደ የትግራይ ወደ ህወሓት ያደላ ነበር።
ገብቷል። ይሄ የዓለም ሚዲያ ምን ያህል ታማኒ ነው የሚለውን ባላንስ ካላደረግ፣ ለምሳሌ አሁን እንደው ተመቷል አልተመታም የሚለው አከራካሪ ቢሆንም ኢራን 9 የእስራኤልን የጦር ጀቶች መትቻለሁ ብላለች። ይህንን ሚድል የሆነ መካከለኛ የሆነ ማረጋገጥ የሚችል ያስፈልጋል። ልክ ነው። መትቻለሁ ትላለች። ገብቷል። የእስራኤልን ይህንን ድርጅት መትቻለሁ ትላለች። እስራኤል ደግሞ ይህንን አየር ጣቢያውን፣ የኒኩሌር ጣቢያውን፣ የመከላከያ ስርዓቷን ምናምኗን መትቻለሁ ትላለች። እነዚህ ከመካከለኛው መካከል ሆኖ ሊያረጋግጥ የሚችል ነፃ ሚዲያ ሊኖር ይገባል እንጂ አሁን ላይ የሚሰጡት ሁለቱም ሀገሮች የሚሰጡት መግለጫ እንዳሸነፉ ነው የሚሰጡት መግለጫ። እንግዲህ ሌላው ምንድነው በዓለም አቀፍ ውግዘት ያስከተለው የቴሌቪዥን ጣቢያውን መምታታቸው ዓለም አቀፍ ውግዘት አስከትሏል። ለምንድነው ይህንን ውግዘት ያስከተለው ሲል በጦርነት ሕግ በሊግ ኦፍ ኔሽንም በዩኤንም የጸደቀ መነካት የማይገባቸው ነገሮች አሉ። ትምህርት ቤቶች፣ ሆስፒታሎች፣ የሲቪል መገልገያዎች፣ የሲቪል ተቋሞች፣ ጋዜጠኞች፣ የቀይ መስቀል እንደዚህ የቀይ ጨረቃ ድርጅቶች፣ እነዚህ ሲቪላውያን የሆኑ ተቋሞች፣ ለጦርነት ምንም አስተዋጽኦ የማያደርጉ ተቋሞች ወይም ደግሞ ጦርነት ውስጥ በቀጥታ በውትድርና ታጥቀው የማይዋጉ ተቋሞች መነካት የለባቸውም ይባላል። እስራኤል ግን እስቲ ተመልከት፣ ከጋዛ ጀምሮ እነዚህን ተቋሞች ትመታለች። ይሄ የዓለም አቀፍ ሕግን ጥሰት እንደሆነ የተረጋገጠ ነው እና ትናንትናም የቴሌቪዥን ጣቢያዎች ሲመቱ ከፍተኛ ተቃውሞ የዓለም አቀፉ የጋዜጠኞች ማህበር እንዲሁ ሌሎችም ተቃውሞ አሰምተዋል። አሁን እንደው ልክ ነህ። ይሄ ዓለም አቀፍ የደነገገው ድንጋጌ ቢሆንም አሁን ለምሳሌ በጋዛ እስራኤል የምትሰጠው ምክንያት ሂውማን ሺልድ ማለት ይሄ ሰብአዊ ጋሻ በማድረግ የሐማስ ታጣቂዎች ህዝቡን ተገን በማድረግ ጥቃት በማድረሳቸው ምናልባት ለዛ የሚሰጥ ምላሽ ያው ጦርነት ስለሆነ ጥፋት ሊያመጣ ይችላል ብለው በብዙዎቹ የሚሟገቱ አሉ። በዚህ አቅጣጫ ማለት ነው። ዞሮ ዞሮ ያው ጦርነት ከሁለቱም አቅጣጫ ጉዳት ያስከትላል። ግን ምንድነው መሰለ፣ በተቻለ መጠን ለሲቪሊያን ድርጅቶችና ለሲቪል ተቋሞች፣ ለሲቪል ሰዎች፣ ላልታጠቁ ሰዎች ጥንቃቄ ማድረግ አለብን። በተቻለ መጠን ይሄንን ምን መዛለ የደነገጉት እና አሜሪካንም እኮ ይሄንን አፍርሰውታል። እነሱ አፍርሰውታል። አይቀሬ ነው። እነሱ አፍርሰውታል። ስላፈረሱትም ነው ዝም የሚሉ። እነ ሩሲያም ብትላቸውም እኮ ይሄን ከማድረግ እኮ ደኋላ። አሁን ምን መሰለ፣ የጦርነት ክፋቱ ይሄ ነው እና ይሄ መሆን የለበትም ነው አሁንና የደረሰው ጉዳት እጅግ ዘግናኝ ነው። ባለ 4 ፎቅ ነው የቴሌቪዥን ጣቢያው። 1 2 3 ድረስ ሲነድ ይታይ ነበረ። ሙሉ ለሙሉ ለረጅም ሰዓት ሲነድ ይታይ ነበረ። እንግዲህ ምንድነው በዚህ ውስጥ የኢራን የውጭ ጉዳይ ሚኒስትር ሐራይን አፓሺ እሳቸው አንድ ነገር ተናግረዋል። ምንድነው ያሉት? ስለ ሰላም ድርድር ተጠይቀው እኛ እኮ መጀመሪያም የሰላም ድርድሩ ላይ እየተደራደርን ነበረ። እዚህ ጉዳይ ጦርነቱን እኛ አልጀመርንም። የጀመረውን አካል ጦርነቱን አቁም በሉት። እስራኤል እስካላቆመች ድረስ እኛም የእስራኤልን ከተሞች ከመምታት በሚሳይሎች ከመምታት አናቋርጥም፣ መከላከላችንን እንቀጥላለን የሚል ነገር አንስተዋል። እንግዲህ ይሄ እንዲህ ከሆነ ወደ እግዚአብሔር ቃል ስንመጣ በዚህ ሁሉ ውስጥ እንግዲህ እግዚአብሔር ዓላማ አለው። ያው በመጨረሻው ዘመን ልንሰማ ከተፈቀደው ነገር ወይም ደግሞ በመጨረሻ ዘመን ሊሆን ካለው ነገር አንዱ ይሄ ነው። እንግዲህ ይሄ ምልክት ነው። እኛ በዚህ ምልክት ውስጥ ግን ምንድነው የኛ ድርሻ፣ ምን ማድረግ አለብን የሚለውን ነገር ማየት አለብን የሚለውን ነገር ነው እና ምንድነው እስቲ ከእግዚአብሔር ቃል አንድ ቦታ ላይ እንመልከት።
ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 እና 2 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ወደ እርሱ ስለ መሰባሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደት አስቀድሞ ሳይመጣ የዓመፃ ልጅ እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የፈለኳት ይህንን ነው። እንግዲህ አትናወጡ ሲል ጳውሎስ ምንድን ነው ቸኩለው ወደ ተለየ ነገር ውስጥ እንዳይገቡና በዛን ጊዜ የተሰሎንቄ ሰዎች ምንድን ነው ስራ የማቆም አንዳንድ ነገርን ያለማድረግ ጌታ ነገ ነው የሚመጣው የሚለውን ነገር በማሰብ ተደናግጠውም ነበረ። እንደገና ደግሞ ስራ የመፍታትም ባተለይ የመሆን አይነት ነገር ነበራቸው እና ያ እንዳይሆን ነው ማስጠንቀቂያ እየሰጣቸው ያለው። ዛሬም እኛ የምንናገረው ዘመኑ ደርሷል። አዎ ደርሷል። ነገር ግን እንዴት እንጠብቅ? የጌታን ምጽአት እየሰራን እንጠብቅ፣ እያገለገልን እንጠብቅ፣ እየጸለይን እንጠብቅ። ድንገት እንደሚመጣ እናውቃለን። ነገር ግን ጳውሎስ የሰጠው መረጃ ምንድን ነው? ማንም በማናቸው መንገድ አያስታችሁ። ክህደት አስቀድሞ ሳይመጣ የዓመፃም ሰው እርሱ የጥፋት ልጅ ሳይገለጥ አይደርስምና ይላል። ስኮላሮች ብዙ ጊዜ የሚከራከሩበት ይህ ነው። እኛ ክህደቱን ላናይ እንችላለን ይላሉ አንዳንዶች፣ መረጃ ያላቸው እነሱም። አንዳንዶች ደግሞ ክህደቱን ልናይ እንችላለን የሚል ነገር አለ። አንዳንዶች ሚድል ላይ እንነጠቃለን፣ አንዳንዶች መጨረሻ ላይ፣ አንዳንዶች መጀመሪያም ላይ የሚሉ አሉ። እሱ አያጨቃጭቀንም። ነገር ግን ከኛ የሚፈለገው ነገር ምንድነው? ሁልጊዜ መዘጋጀት ነው። ሁልጊዜ የተዘጋጀን ንቁ መሆናችን፣ ሁልጊዜ ሕይወታችን በእግዚአብሔር ባለልን በቃሉ መስመር ነው ወይ፣ ጌታ በተናገረን መስመር ነው ወይ የሚለውን ነገር አጥብቀን ልንይዝ ያስፈልጋል። መናወጥ የለብንም። ሰው የሚናወጠው እኮ ያልተዘጋጀ ሰው ነው። ገብቶሃል? ዝግጅታችን ዕለት ዕለት መሆን መቻል አለበት። ልክ ሰርገኛ መቼ ነው ዝግጅቱን የሰርጉ ዕለት አይደለም ዝግጅቱን የሚጀምረው። ለማግባት ካሰበበት ቀን ጀምሮ ዝግጅቱን ይጀምራል። እጮኛውን ካገኘበት ጊዜ ጀምሮ ዝግጅቱን ይጀምራል። ሙሽራይቱም እንደዛ ነው። ዝግጅቷ ትጀምራለች። ምን እየናፈቀች? የሰርጓን ቀን እየናፈቀች። የሰርጓ ቀን በደረሰ ጊዜ ግን አትዘጋጅም። ተቀምጣ ትጠብቀዋለች። ለመወሰድ ትጠብቃለች። አምራ ትጠብቀዋለች። ተኳኩላ ትጠብቀዋለች። ስለዚህ ያ ነው የሚሆነው። ወገኖቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። እግዚአብሔር ስለ ሁላችሁ አመሰግናለሁ። ሻሎም። እግዚአብሔር የተመሰገነ ይሁን ስለመጣው የሕይወት ቃል። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው፣ ሙሽሪቱ መዘጋጀት እንዳለባት እሙን ነው። እንግዲህ እኛም በተደጋጋሚ ስላሰው ቆነጃጅት በዜናም ይሁን እንዲሁ ደግሞ ካንተ ጋር በምናደርገው ውይይት እያነሳን ቅዱሳንን ለማንቃት ጥረት እያደረግን እንገኛለን። እንግዲህ ጌታ ኢየሱስ ያን ምሳሌ ሲመስል 5ቱ ዝግጁ ሆኖ ነበረ፣ 5ቱ ግን አልተዘጋጁም ነበረ፣ ዘይታቸውን አልሞሉም ነበርና በድንገት የሙሽራው ድምፅ በተሰማ ጊዜ ዘይት ለመሙላት በወጥተው ለመግዛት በሄዱ ጊዜ ተመልሶ ሲመጡ በሩ እንደተዘጋ ሁሉ ይሄ እድል እንዳያመልጠን በጥንቃቄ ሕይወታችንን እየመራን ዕለት ዕለት ዘይታችንን ቼክ በማድረግ በመሙላት እንድንጠባበቅ እግዚአብሔር ይርዳን። ከዛ ውጪ በምሽቱ ፕሮግራም ተመልሰን የምንመጣ ይሆናል። መረጃዎችንም ያው ፓስተር እያጠናከረልን ይዞልን ይመጣል። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት ከኛ ጋር እንዲሆን እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር።
ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ